አቶ ደረጀ እስራት ውስጥ ገባ። ወይዘሮ ማርታ የዲኤንኤ ምርመራ አካሄደች። የዳጣንና የአቶ ደረጀን ናሙና በመውሰድ ወደ ጳውሎስ ሆስፒታል ወሰደችው። አቶ ደረጀም ተጠራጥሯልና ለምንድን ነው እዛ የምንሄደው ቢላትም አይ ሰው ልጠይቅ ነው ነበር ያለችው። የመጀመሪያው ቀን የሁለተኛው ቀን ግን ውጤቱን ለማንጣት ስለተጻደፈች ነይ ጧት ስላላት በቃ ይዘኸኝ ትሄዳለህ በጧት ስትለው እንዴ ማርቲ ምንድን ነው ሲላትም ተጠራጥሯልና እውነትም ፍለጋ ላመራ ነው ስትለው አቶ ደረጀ በጣም ተደናገጠ። አይኗን አይቶ መሬት አቶ ደረጀ የሰማውን ማመን አቃተው። ወይዘሮ ማርቲ ጳውሎስ ምን ትሰሪያለሽ በሚላት ጊዜ እውነትን ፍለጋ ስትለው ነበር። እውነትም እሱም እንደተጠራጠረው ዲኤንኤ ልታደርግ ምርመራ ነው ብሎ ከናታን ጋር ሲያወራ ነበር። ይሄም በፍጹም ሊሆን አይችልም፣ ይሄ እኮ ከሆነ እውነቱን ታውቃለች ማለት ነው ሲለው ነበር። እሷ እዛ ቀድማ እውነቱን አውቃ እዛው ህይወቷ ከሚያልፍ እኔ እውነቱን ልናገር ቢልም ይሄ ቀና ብሎ መናገርና መተንፈስ አቃተው። በጣም ያሳዝናል። ወይዘሮ ማርታ በራሴ መንገድ እሄዳለሁ እንዳለችው የዳጣን ጥፍር በመቁረጥ ከስጋዋ ላይ ቆርጣ በመውሰድ ዲኤንኤ ምርመራ አደረገች። እሱም ውጤቱ በፍጥነት እንደሚወጣም ዶክተሩ ነገራት። የተደበቀው ሚስጥር ለዛ ከኪችን በረንዳ ሁና ሲያወሩ ሰማች። እማዬ አባዬ እንደዚህ ነው እያለኝ በምታወራ ጊዜ ሰው ቀብረን ጓሮ ማስቀመጣችንን ገለሽ መቅበራችንን አትርሽ ስትል እንግዲህ የሚያወሩትን ሁሉ የምትሰማው ለዛ በድንጋጤ ፈጣ ቀረች። ዳጣ ስለ እናቷ እባክሽን ንገሪኝ፣ ምንድን ነው የዛ ደብዳቤ ላይ የምታውቂው ሚስጥር አለሽ ብትላት ኤቢን ከናታን አጠገብ ከራቅሽልኝ ሁሉንም ነገር ልነግርሻለሁ፣ መጀመሪያ ከናታን ራቂ ብላ አስጠነቀቀቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው እንግዲህ ክፍል 88 ተለቀቀ። ወደ ክፍል 87 ስንመለስ እንግዲህ አቶ ደረጀና ወይዘሮ ማርቲ በአንድ ሆነው ምንድን ነው ንገረኝ እያለች ዋሽተኸኛል እያለችው ነበረ። እሱም አይኗን እያየ ለመመለስ በፍርሃት ተውጦ ነበረ። ምንድን ነው ንገረኝ፣ ዋሽተኸኛል እያለችው መናገር አቃተው። በቃ ተው አትጨነቅ፣ ራሴ በምሄድበት መንገድ እሄዳለሁ በማለት አቶ ደረጀን አስጠነቀቀችው። አቶ ደረጀም እውነት ታውቀው ይሆን እያለ በጭንቀትና በውጥረት ውስጥ ይገኛል። ይሄንን እያሰበችው ወይዘሮ ማርቲ ለምን ይሄ ነገርማ ዲኤንኤ ማድረግ አለብኝ ብላ ይሄን ሀሳብ በራሷ መንገድ ለማድረግ ወስናለች ማለት ነው። በዚህም የተነሳ እንግዲህ ወይዘሮ ማርቲ ሁሉንም ነገር በማድረግ በቃ ከዳጣ ላይ ጥፍሩ መውሰድና ከአቶ ደረጀ ላይ ናሙና መውሰድ እንዳለባት ነው የመጣላት ሀሳብ። እንግዲህ ሁሉንም ነገር አድርጋ መጀመሪያ የሰላምንና የዳጣን የናሙና ጥናት ነው ያደረገችው ከሰላምዬና የእንትናን በማድረግ። ሁለተኛው እንግዲህ አቶ ደረጀን የምጠረጥረው ኤቢ ናት። ግን እኔ ይሄንን ሰላም ግን እንዴት አሁን አወቅሽ እያለችው ዳጣ ማነች ኤቢ ማለት ነው። እናቷ በምመጣ ጊዜ እማዬ እኔ እኮ ተሳስቼ አላቅም፣ እኔም ብሰሚ ኑሮ እኮ ከዚህ ሁሉ አደርሽም እያለቻት እንዴት ሊሆን ቻለ? በእድሜ በዘመኗ እኮ ሰላምዬ ከኛ ቤት ናት፣ እንዴት ኤቢን ዳጣን የምታክል ልጅ ልታደርስ እኔ ማንስ የማን ልጅ ልትሆን ትችላለች? እያለቻት ነበረ በምታወራ ጊዜ እንግዲህ እሷም እንግዲህ ደብዳቤው ላይ የሚገልጸው እኮ ልጄ ነሽ የራሴ ልጄ ነሽ ብላ ነው ያነበብኩት፣ ስለዚህ ልጇ ነች እያለኝ ነው። አባቷን ነው እንግዲህ ማወቅ የቀረን እያለች ነበርና አባቷስ ታዲያ ከማን ወለደቻት? እማዬ ይመስለኛል ከአባዬስ ቢሆን እያለኝ በባለፈው ዲኤንኤ ደግሞ እሱን አድርገሻል ስትላት
አባዬ ክስ ቢሆን ብትላትም በጥፊ ሰጠቻት ማለት ነው። አባቷን በዛ አይነት ደረጃ ስትላት እናም ይሄንን በምትል ጊዜ እና ታዲያ ሁሉንም ጥያቄ መልስ ቀለኛ ጥያቄ ነበር ስጠይቅ የነበረው አቶ ደረጀም ማለት ነው። እሱም እንግዲህ ማለት ስለ ዳጣም ስትጠይቀው ዝም ስላለ እሱም በቃ ተው ብለዋለች እና በመጨረሻ እንግዲህ ዳጣም ማለት ነው እሳት ለብሳ እሳት ጎርሳለችና አሁን በቃ ሁሉንም ነገር መጠየቅም አለብኝ እያለች ራሷን እየሰራኝ ነው ማለት ነው። በዚህ የተነሳ እንግዲህ ለምንድን ይሄ ነገርና ሴትዮዋ እንደዚህ ካረገች በቃ ስለ እናት የምታውቀው ነገር አላት ማለት ነው ኤቢ ማለት ነው። ስለዚህ ኤቢን በፊት ልጠይቃት ብላ ነበረ እንግዲህ ዳጣ የሄደችው ከውሃ ጋር መጀመሪያ ወደ ውሃ ዳጣ ማርታ ጋር ማለት ነው። ከማርታ ጋር እንዳለች ኤቢ ሁሉንም ነገር ስትነግራት እሷን በጥፊ ስትሰጣ መጀመሪያ ለዛ ከበር እንደሆነ ሁሉንም የሚያወሩትን እየሰማኝ ነው። ሰው ገለን እዚህ መቅበራችንን አታጭ ከአባቴ ወልዳውስ እንደሆነ ሰላም ብላ ነበረ ያለቻት ማለት ነው። እናም ይሄንን ስትል ሁሉንም ሚስጥር እየሰማች ነበረ ለዛ ማለት ነው። የዚህ ጊዜ በጥፊ ሰታታለች ማለት ነው። እናም ሰው ቀብረን እዚህ ግቢ ወንጀለኛ እኮ ነች መቅበራችንን አትርሽ እያለቻት በጣም እየፈራኝ ትገኛለች ማለት ነው። እናም በዚህ የተነሳ ማለት ነው ከአባቷ ጋራ ትወጣለች ማለት ነው። ኤቢ እንግዲህ ወጥታ እየተከታተለ ነው ያንተናም አርጁ ብላ ለአባቷ ብነግረውም ለአቶ ደረጀ እሱን እንዴት ተከተለች አላቅም አባዬ እያለች ነበርና እናም በዚህ የተነሳ እሷም እንግዲህ ግደዩ ይላታል አባቷ ማለት ነው። አቶ ደረጀ እንደ አባዬ እንዴት ነው ግደዩ የምትለኝ? አባዬ ግደዩ እያልክ እኮ ነው። አንቺ ታዲያ ለማለት መይታንቻለች ከመጣ እንገልሻል እሱንም ግደዩ ምንም እንትን አይል። ስለዚህ ግደዩና እንትን በያሳይኝ ይላታል። አባዬ እንዴት እንደዚህ ያልክ በማለት እንግዲህ በጣም እየተጨነቀኝ ትገኛለች። ላከኝ ፈለክበት ሀገር ልሂድ በቃ እያለች በፍርሃት ትገኛለች። ሽፍንፍን ክፍንፍን እያለች ማለት ነው። የትም አለክሽ አንቺ በገደልሽው እኔም አልያያዝም መታሰር አለብሽ ወንጀል ሰርተሻል ቢላትም አባዬ ለምን እያለች ነበረና እንግዲህ ኤቢ ማለት ነው ይሄን እንኳን ሆና ለእናቷ ነው አሁንም እያለች ልዩ እንግዲህ እናቷ በራ ስትመጣ እማዬ እንኳን መጣች ብላ ሁሉንም ነገር ስታወራት በጥፊ ሰታታለች ማለት ነው። እማዬ መኝኝ ሁሉም ነገር እኔ እኮ ግዴታ ነው ይሄንን እንትን ስልሽ ትቆጡኛላችሁ እንጂ እኔ ተሳስቼ አላቅም እማዬ እያለቻት ነበረ። እንግዲህ ማርቲ ከማን ወልዳን ነው አይደል ካንቺን ልስማ እያለች ነበርና በመጨረሻ አዎ እሷን ከሱን የወለደቻት ስትል ጥፊ ሰታት ትሄዳለች ማለት ነው። በመጨረሻ እንግዲህ የዳጣን ጥፍር ወስዳለኝና ምርመራውን ወስዳ ሰጥታለች የሰላምንና የዳጣን ማለት ነው። ቆርጣት ወይኔ ዳጣ አሳዘነችኝ በጣም መጨረሻ ላይ በሲስተም ነበር እኔ እናትሽ ስላልሆንኩ ነው እኔ እንደስ ስላልሆንኩ ነው እያለቻት የለውም እኮ ተይው ስትላት በጣም ቆራረጠቻት ማለት ነው። እናም በዚህ የተነሳ ሁሉንም ነገር ውሰደኝ ሆስፒታል ነገ ጳውሎስ ለምንድን ሲላት አይ እዛ የምጠይቀው ሰው አለኝ ትለዋለች ብሎ ይዟት ትሄዳለች። ሁለተኛውን ጊዜ እንግዲህ ይዘኸኝ እንድትሄድ ትለዋለች። እሱም እንግዲህ ተጠራጥሯልና ከናታን ጋር ሆኖ ሁሉንም ነገር አውቃለች ተጠራጥራለች። እያመነች የዳጣን ጉዳይ ስትለው ነበር በፍጹም አውቃ እየተጠራጠረኝ ሁሉንም ነገር እኔ ማርታን አታውቃትም ማርታ በራሷ መንገድ ነው ሁሉንም ነገር ከተጠራጠረች የምትሄደው ሲለው ነበርና ይህንማ ልታውቅ አትችልም እንዴ ጳውሎስ ሂዳለች እንዴ ለሌላም ጉዳይ ይሆናል ቢል በፍጹም ይሄ አይደለም ዲኤንኤ ልታደርግ ነው የኔንና የዳጣን ይሆናል ስትለው ነበር። እዛው እንግዲህ ሆስፒታል ከንትን ከማለቷ በፊት እውነቱን ልናገር እያለ ነበር። እውነቱን ልናገር ብዬ አንገቴን እንኳን ቀና ብዬ በአይኔ ሙሉ ማየት ተሳነኝ አፈርኩ እያለ አቶ ደረጀ በጣም እየተጨነቀ ነው። ናታን ሳይቀር ማለት ነው እንግዲህ በጭንቀት ቤቱ ገብቷል ማለት ነው። በቃ ረፍ በቃ ተው እያለው ነው እና ናታንም በዚህ የተነሳ እንግዲህ አቶ ደረጀም ጭንቀት ስትረት ገብቷል ማለት ነው።
እንግዲህ ወደ ውሃ ጋር ስንመጣ ውሃ ጥፍሯን ተቆርጣ እንትናንም በዛ ምክንያት ነው የወሰደችው ማለት ነው። የዲኤንኤዋንም ስትቆርጥ እንግዲህ ዳጣ ማነች ውሃ ማለት ነው ከተቀበረበት ከዛኛው ልጅ ማለት ነው። እሱን እንግዲህ የቀበሩበት ጉድጓድ እየቆፈረች ነበረ። ቆፍራ ምንድን ነው የምትሰሪው ስትላት እንግዲህ ምጥመታ እየቀበርኩኝ ነው ጤፉን ለማየት ትላታለች። ጥፍሬን ይሄ እኮ ማለት የሞተ ማለት ነው፣ ስለዚህ ምቀብሪው አያበቅልም እያለቻት ነበርና ቀበርኩት በቃ ማለት ውሃን እንትን ትላታለች ማለት ነው። እንግዲህ ይህን እያለቻት ሳለ እንግዲህ ወይዘሮ ማርቲ ማለት ነው አሁን ላይ ሁሏንም ነገር ከአቶ ደረጀ ጋር ተኳርፋለች ማለት ነው። እንግዲህ ሁሉንም ነገር እየሄደችበት ነው ያለችው ማለት ነው። እንግዲህ ወደ ኤቢ ጋር ስንመጣ ኤቢ አሁን በጭንቀት ውስጥ ትገኛለች። ክላሷ ገብታለች ማለት ነው። ከሄደ በሌላ ቦታ እየሽ መሄደዋለ ሌላትም የትም እየሀሌር ትለዋለች ማለት አልሄድም ትልና እንግዲህ ወደ ዳጣ ጋር ስንሄድ ዳጣ ናታንን መጀመሪያ ወደ ኤቢ ጋር በመሄድ እናቴን ንገሪኝ እባክሽን ስትላት እሷም እንግዲህ የምነግርሽ አንድ ነገር ካደረግሽ ነው፣ እሱንም ለአንዴና ለመጨረሻ ጊዜ ከናታን አጠገብ የምትርቂ ከሆነ እነግርሻለሁ ማቀውን ሁሉ ስትላት ዘንድሮም እዚሁ ናታን ላይ ነሽ እያለቻት ነበረ። እባክሽ ኤቢ ስትላት አልነግርሽም እንግዲህ ዝም ብዬ ብላ እንግዲህ ዳጣ በስሜታዊ ሆና ደረጀና ሰላምዬ ማነች ማርታ በኩርፊያና በቃ በንትን ላይ ይገኛሉ። የዚህ ጊዜ ብር ብላ በሩን በርግዳው መኝታ ክላስ ትገባና ምንድነው እዛ ደብዳቤ ላይ ያለው ምንድነው ስለኔ የሚገልጸው እያለች እሳት ለብሳ እሳት ጎርሳለች። ዳጣ በጥያቄ ውስጥ የምትዋትተው ዳጣ እንግዲህ በጣምም የዚህ ጊዜ ምንድነው የምትይው ውጭ እያላት ነበር። አቶ ደረጀም ተነሳችና ወይዘሮ ማርቲ በንዴት ውስጥ ነውና የምትገኘው ውጭ ከዚህ ቤት ውጭ ብላ ስጮህባት ሩጣ ትወጣለች። እንግዲህ ናታን ጋ ነው ሂጄ መጠየቅ ያለብኝ በማለት እንግዲህ ናታንን ሂዳ እዛው ስትይዘው ናታንን ይዛ ናታን እባክህን ዛሬ ቀልድ ምንም አልፈልግም ንገረኝ ሁሉንም ነገር ደብዳቤውን ያየኸውን ስትለው እንግዲህ ደብዳቤውን እንዳነበብኩት እኔ እንደ እናትሽ ነው እሰቢኝ፣ እንደ እናትሽ ማለት ነኝ፣ እንደ ልጅ ነው ማይሽ ነው ያለችሽ በማለት ሸውዶ ይነግራታል። እሱም አይደለም በፍጹም እንግዲህ ሂጂና አባዬን ጠይቂው ኤቢን ጠይቂያ ቢላትም እነሱንማ መጀመሪያ ካንተ ፊት ሂጄ ብጠይቃቸው ጭራሽን በተለይ ማዬ እንዴት አርጋ እንዳባረረችኝ በእርግጥ እኔም ትክክላዊ አልነበርኩም ከነሱ ክላስ ልጆች እንኳን የተወለዱ ጊዜ እንደዚህ ገብተው እንትን አይሉም ብላት ነበር እና በጣም ተቆጥታኛለች ብላ ለናታን ትነግረዋለች ማለት ነው። ናታንም እንግዲህ በቃ ይሄን ያለች በማለት ትቷት ቻው ብሏት ይሄዳል ማለት ነው ጥናቱ በማለት እንግዲህ አቶ ደረጀ አሁን ላይ ያለበት ሁኔታ ሁሉንም ነገር አውቃለች ብሏልና ክላሱ ሆኖ ሁሉንም ነገር እያሰበ ይገኛል። እንግዲህ ለምንድን ነው ማርትዬ ጳውሎስ የምትሄጂው እያላት ነበር። ነገ ጠዋት ይዘኸኝ እንድትሄድ ትለዋለች። ወደ አርዱ ጋር መጀመሪያ ስንሄድ አርዱ እንግዲህ እየደወለ ኤቢ ላይ ኤቢ ይህን ስሰማ ከአሁን በኋላ በስርዓት ታናግረኛለች እምኮነው ቁጥ ጠፍቷታል ማለት ነው ኤቢ ታሰራለሁ ብላ አርዱ በመደወለ ጓደኛዬን የታርጋችሁት ነው ፖሊስዬ ነው የምመጣው እያለ ነው እና ስለዚህ እንደዚህ ብሏል ብላ ምጥን ስትነግራት እንግዲህ በጣም እየተጨነቀኝ ስልኳን ስታነሳ ወይዬ እንደዛ አርዱን እንትን እንደምትለው ሁሉ ሁለተኛ ሲደውል በጣም ስታነሳለት በቃ ወይዬ እሺ እያለች ቁጭ ብድግ እያለች ነበረ ማለት ነው ኤቢ ለአርዱ ማለት ነው። በመጨረሻ እንግዲህ አሁን ላይ እንግዲህ ወደ ወይዘሮ ማርቲና ወደ አቶ ደረጀ ጋር ስንመጣ አቶ ደረጀ ለምንድን ነው ማርቲ ነገ የምትሄጂው ቢላትም እውነትን ፍለጋ አንተው አልነግርህም አንተም ዋሽተሃል እያለኝ ንገሪ በምትለው እውነትን ለመፈለግ እቻለሁ አንተ እውነትን ስላላወጣ እውነትን ፍለጋ በጧት ይዘኸኝ እንድትሄድ እያለችው እሱም እንግዲህ በድንጋጤ እዛው ነበር። አቶ ደረጀ
ፈጦ የቀረው በቃ እውነትን ፍለጋ ስትለው አወቀች ማለት ነው በማለት እዚህ ላይ ነበረ ፊልሙ እንግዲህ ሊጠናቀቅ የቻለ ሁሉንም ነግረዋለኝ ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ ይሁንልን። ባይ ባይ።